ጄኔራል ታደሰ ወረደም ካልታዘዘ ግድ ነው አዎ ጌታቸውም አልታዘዘም ያው አገኘው ታደሰም ካልታዘዘ ግድ ነው የሚመጣው ሌላም ካልታዘዘ ወይም ራሳቸው መሆን አለባቸው ስልጣኑን መያዝ አለባቸው ራሳቸው ስልጣን ካልያዙ ደግሞ በእጃዙር የሚያዙዙበት ሰው እዛ መቀመጥ አለበት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ አባል የነበሩት ወይዘሮ ኬሪያ ኢብራሂም በአቦይ ስብሃትና ፕሬዝዳንት ኢሳያስ ግንኙነት ደንግጫለሁ አደጋ እየመጣ ነው ዳግም ጦርነት እንዳይቀሰቀስ ጮሃለው ሲሉ ተናግረዋል ጀነራል ታደሰ አቶ ጌታቸው ጣል ይገጥማቸው ይችላል ሲሉ ማስታውቀዋል ይዘነዋል በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘው ነው ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ ለተሰኙ የምሽት መረጃዎችን እንነው ብለናል እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር የእስራኤል ኢራን ጦርነት ዛሬም አራተኛ ቀኑን ይዞ እንደቀጠለ ነው ኢራንም እስራኤልም ህዝቡን ለቃችሁት የሚል ማስጠንቀቂያ ሰጥተዋል እስራኤል የኢራንን የአየር ክልል 100% ተቆጣጥሬ እየፈነጨውበት ነው ስትል አስታውቃለች ጥንቅራችን በሁሉም አቅጣጫ ያለው መረጃ ይዟል ዘርዘር አድርጎ ያደርሳችኋል ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል ያለውን ውጥረት ለማርገብና የሚሳኤል ተኩስን ለማስቆም ቭላድሚር ፑቲን አደራዳሪ ቢሆኑ እንደሚቀበሉ ትላንት ውድለት ገልጸው ነበር ለትራምፕ ሐሳብ ዛሬ ሩሲያ መልስ ሰጥታለች ሞስኮ ኢራንና እስራኤልን ለማሸማገል ዝግጁ ነኝ ስትል መልሳለች ፑቲን በቅርቡ ለትራምፕ ያቀረቡት ኢራንን የተመለከተ ሐሳብም አሁንም ጠረጴዛው ላይ መሆኑን ነው ሞስኮ የገለጸችው ዘገባው ዝርዝር አለው የአሜሪካ ኤምባሲ ሚሳኤል ጥቃት ሰለባ ሆኗል የኢራን ጥቃት በቴል አቪቭ የሚገኝ የአሜሪካ ኤምባሲ ላይ ጉዳት ማድረሱ ተሰምቷል የአሜሪካ ኤምባሲ ዛሬ ሰኞ ዝግ ሆኖ ውሏል መረጃው የጥንቅራችን አካል ነው የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ አባል የነበሩት ወይዘሮ ኬሪያ ኢብራሂም በአቦይ ስብሃትና ፕሬዝዳንት ኢሳያስ ግንኙነት ደንግጫለሁ አደጋ እየመጣ ነው ዳግም ጦርነት እንዳይቀሰቀስ ጮሃለው ሲሉ ተናግረዋል ጀነራል ታደሰ የአቶ ጌታቸው ጣል ይገጥማቸው ይችላል ሲሉ ማስታውቀዋል ጥንቅራችን ከያዛቸው መረጃዎች መካከል ነው አሜሪካ ኢትዮጵያውያን እርዳታ ጠባቂ አትሁኑ ራሳችሁን ቻሉ የሚል መልእክቷን በአምባሳደሯ በኩል ገልጻለች አምባሳደር ማሲንጋ በአሜሪካ ኤምባሲ በሰጡት መግለጫ ከፍተኛ ሰብአዊ እርዳታ የምታቀርበው አሜሪካ እንደመወከለ እርዳታ በአሜሪካውያንም ሆነ በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም ብለዋል መረጃውን ይዘነዋል የዝንጀሮ ፈንጣጣ በመዲናዋ ተገኝቷል ኢንተርናሽናል ሜዲካል ኮር በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ ወይም ኤምፖክስ መከሰቱን የሚናገር ሪፖርት አውጥቷል የምንመለከተው ይሆናል እስከ ፍጻሜ አብራችሁን ቆዩ የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ሙሉ ሰማዩን ያለ ከልካይ እየፈነጨውበት ነው እስራኤል ህዝቡ ለቅ ይውጣ ኢራን የእስራኤልና የኢራን ጦርነት አራተኛ ቀኑን ይዞ እንደቀጠለ ነው ትላንት ማታ በእስራኤል ላይ ባሊስቲክ ሚሳኤሎች ውርጅብኝ ያወረደችው ኢራን ቀኑን ጋብ ብላውላለች እስራኤል ግን በኢራን አየር ኃይል ላይ ወሰደችውን የበላይነት ተከትሎ በዛሬው ዕለት ቀኑ ሙሉ የኢራን መሰረተ ልማቶችና ወታደራዊ ተቋማትን ስትደበድቡላለች በዚሁ አየር ጥቃትም አሜሪካ ሰራሾቹ F-16 እና የዘመኑ ወታደራዊ ቴክኖሎጂ ጫፍ ነው የሚባለው F-35 የውጊያ አውሮፕላኖች ወይም ጀቶች ጥቅም ላይ ውለዋል የኢራን ነዳጅ ዴፖ የመንግስት ቴሌቪዥን ጣቢያም ሳይቀር በዚሁ የእስራኤል አየር ጥቃት ተመቷል የኢራን መንግስታዊ ጣቢያ መረጃዎችን እያሰራጨ ባለበት በቀጥታ በአየር ጥቃት ሲደርስበት ታይቷል የኢራን መንግስታዊ ቴሌቪዥን በቀጥታ መረጃዎችን እያሰራጨ እያለ በእስራኤል አየር ጥቃት ሲመታ የሚያሳየው ተንቀሳቃሽ ምስል በርካቶች ተቀባብሎታል ኢራን የአየር መከላከያዋን ወደ እስራኤል ያስገባች መሆኗን ብትገልጽም አንድ የእስራኤል አውሮፕላን የተመታበት ሁኔታ አልታየም ኢራን የሚሳኤል ጥቃትን አስፋፍቼ ስለመቀጠል ወታደራዊ ተቋማት አካባቢ ያላችሁ እስራኤላውያን አካባቢያችሁን ልቀቁ አልሰማንም እንዳትሉ ስትል ማስጠንቀቂያ ይድረስልኝ ስትል አስታውቃለች ኢራን ቀኑን ሙሉ በዝምታ በማሳለፍ የሚሳኤል ጥቃቷን የምትጀምረው ምሽቱን ነው እስራኤል በኢራን የሚተኮሱትን ባሊስቲክ ሚሳኤሎች 100% የተከላከለችበት ሁኔታ ባለመኖሩ ጉዳቶች እየደረሱ ነው በዚህም የኢራን ሚሳኤሎች የሚወነጨፉባቸውን ቦታዎች ለይቶ ድብደባዎች ለማካሄድ በርካታ ጥረቶች ሲደረጉ ያሉ መሆኑን በእስራኤል በኩል የተለቀቁት መረጃዎች ያመለክታሉ እስራኤልን በተመሳሳይ መልኩ የኢራን ዋና ከተማ ቴህራን ሰሜናዊ ክፍል ነዋሪዎች አካባቢውን ለቃችሁ ውጡ ስትል ጥብቅ ማስጠንቀቂያዋን ሰጥታለች የእስራኤል መከላከያ ኃይል ቃል አቀባይ አቪቻይ አድሬ ማስጠንቀቂያቸውን በኤክስ ገጻቸው ላይ አስፍረዋል ቃል አቀባዩ ከማስጠንቀቂያ መልእክታቸው ጋር ነዋሪዎች ለቀው እንዲወጡ የሚፈለገውንና ኢላማ ይሆናል ያሉትን የቴህራን ክፍል የሚያሳይ ካርታ ያይዘዋል የጦር ሰራዊቱ ቃል አቀባይ ማስጠንቀቂያ በዚህ አካባቢ የምትቆዩ ከሆነ ህይወታችሁን ለአደጋ ታጋልጣላችሁ በሚል ማሳሰቢያ ይጠናቀቃል
ዋና ከተማዋ በ22 ወረዳዎች የተከፋፈለች ሲሆን አሁን የእስራኤል ጦር ነዋሪዎች ለቀው እንዲወጡ ያዘዘበት አካባቢ ከከተማዋ ትላልቅ ወረዳዎች አንዱ ሲሆን ከ330 ሺህ በላይ ነዋሪዎች ያሉበት ነው። የኢራን መንግስት መገናኛ ብዙሃን ዋና መስሪያ ቤት የሚገኘው በዚያው አካባቢ ሲሆን ይህም ጣቢያ ሲመታ ታይቷል። ኢራን እስካሁን በእስራኤል ላይ ባደረሰችው የባሊስቲክ ሚሳኤል ጥቃት ህንጻዎች ፈራርሰዋል። እንደ አልጀዚራ ዘገባ ከሆነ እስካሁን ባለው ሁኔታ 22 እስራኤላውያን ተገድለዋል፣ በመቶዎች የሚቆጠሩ ደግሞ ቆስለዋል። እስራኤል በአሁኑ ሰዓት በተለይ በዋና ከተማ ቴሄራን ሰሜን አቅጣጫ ባሉት ጋራዎች ላይ ሰፊ የሆነ የአየር ጥቃቷን አስፋፍታ የቀጠለች መሆኑን የአልጀዚራ ዘገባ አመልክቷል። የእስራኤል መከላከያ ኃይል አሁን ባለው ሁኔታ ኢራንን የአየር ክልል ሙሉ በሙሉ ተቆጣጥሬ ያለው ያለማንም ከልካይ እንደፈለግኩ እየሆንኩበት ነው ሲልም አስታውቋል። በሌላ በኩል ሩሲያ የኢራን እስራኤልን ግጭት ለማሸማገል ዝግጁ መሆኗን ክሬምሊን አስታወቀ። ፕሬዚዳንት ዶናልድ ትራምፕ በኢራንና እስራኤል መካከል ያለውን ውጥረት ለማርገብና የሚሳኤል ተኩሱን ለማስቆም ቭላዲሚር ፑቲን አደራዳሪ ቢሆኑ እንደሚቀበሉ ትላንት እሁድ ዕለት ገልጸው ነበር። ትራምፕ ፑቲን በእስራኤልና ኢራን መካከል አደራዳሪ ቢሆን እንደሚቀበሉ ከኤቢሲ ኒውስ ጋር ባደረጉት ቆይታ መግለጻቸውን እኛም መዘገባችን ይታወሳል። ለትራምፕ ሐሳብ ማምሻውን ሩሲያ መልስ ሰጥታለች። ሞስኮ ኢራንና እስራኤልን ለማሸማገል ዝግጁ ነኝ ስትል መልሳለች። ፑቲን በቅርቡ ለትራምፕ ያቀረቡት የሞስኮ ዕቅድ አሁንም ጠረጴዛው ላይ እንደሆነና ሊተገበር እንደሚችል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ አጽንኦት ሰጥተዋል። ከክሬምሊን በጉዳዩ መግለጫ የተሰጠ ሲሆን የተገኙ ሩሲያ በመካከለኛው ምስራቅ ግጭት እንዲባባስ ያደረጉ ድርጊቶችን እንደምታወግዝ ተገልጿል። በመካከለኛው ምስራቅ በተባባሰው ግጭት ምክንያት በአየር ትራፊክ ላይ የተጣሉት እገዳዎች የሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም 2025 ከፍተኛ እንግዶች በመድረኩ የመገኘት ዕድላቸው ላይ ተጽዕኖ እንደማይኖረው ሩሲያ ተስፋ እንደምታደርግ አያይዛ ገልጻለች። በዚህም ፑቲን በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ዝግጅታቸውን መቀጠላቸውን በፎረሙ የመክፈቻ ንግግራቸው አርብ እንደሚያደርጉ የቤተ መንግስቱ ቃል አቀባይ ገልጸዋል። በተያያዘ የሩሲያ ፕሬዝዳንትና የቱርክ አቻቸው በእስራኤልና ኢራን ግጭት ዙሪያ መምከራቸውን የቱርክ ፕሬዝዳንት ጽሕፈት ቤት አስታውቋል። ኤርዶጋን እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ የተባባሰው የኃይል እርምጃ አጠቃላይ ቀጠናውን ደህንነት አደጋ ላይ ጥለዋል ሲሉ ለፑቲን ተናግረዋል። በተጨማሪም ቱርክ እስራኤል በኢራን ላይ የምትሰነዝረውን ጥቃት ለማስቆም ዲፕሎማሲያዊ ተነሳሽነቶች ላይ ማተኮሯን ለሩሲያው መሪ አሳውቀዋል። አንካራ ኢራንና እስራኤልን ለማደራደርም ጥያቄ ማቅረቧ ይታወሳል። ትራምፕ ሩሲያ ቴሄራንና ቴልአቪቭን ታሸማግል ማለታቸው ታዲያ በምዕራባውያን ተቃውሞ የገጠመው ሲሆን በተለይ ፈረንሳዩ ፕሬዝዳንት ማክሮን ሩሲያ ኢራንና እስራኤልን ልታደራድር አትችልም ሲሉ ታማኒነትም የላትም ሲሉ ተቃውመዋል። ዩክሬንን ወራ ያለች ሩሲያ፣ ከፍተኛ ድብደባ እየፈጸመች ያለችው ሩሲያ፣ የተባበሩት መንግስታት ድርጅት ቻርተር ለዘመናት ስትጥስና ሳታከብር የኖረችው ሞስኮ አሁን አደራዳሪ መሆን አትችልም ብለዋል ማክሮን እስራኤል በኢራን ላይ ባደረሰችው ጥቃት የፈረንሳይ እጅ እንደሌለበትም መናገራቸውን መዘገባችን ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል ሰላም ሊወርድ ስለመቻሉ ተስፋ እንዳላቸው በራሳቸው ሶሻል ሚዲያ ጽፈዋል። ትሩዝ ሶሻል ላይ እንዳሰፈሩት በርካታ የስልክ ጥሪዎች እየተደረጉ መሆኑን፣ በርካታ ስብሰባዎች እየመጡ ነው ብለዋል። በቀጣይ መረጃ የአሜሪካ ኤምባሲው አነጋጋሪ ሚሳኤል ጥቃት። የአሜሪካ ኤምባሲ የሚሳኤል ጥቃት ሰለባ ሆኗል። የኢራን ጥቃት በቴል አቪቭ የሚገኝ የአሜሪካ ኤምባሲ ላይ ጉዳት ማድረሱ ተሰምቷል። የአሜሪካ ኤምባሲ ዛሬ ሰኞ ዝግ ሆኖ ውሏል። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጸፋዊ ሚሳኤሎችን ያስወነጨፈችበት የሁለቱ ሀገራት ፍጥጫ አራተኛ ቀኑን ይዟል። ትላንት እሁድ ምሽት ኢራን ባስወነጨፈቻቸው ሚሳኤሎች በቴል አቪቭ በሚገኘው የኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር አስታውቀዋል። ማይክ ሃካቢ በኤክስ ገጻቸው ላይ እንዳሰፈሩት ቆንስላው በኢራን ሚሳኤሎች ንዝረት ጉዳት ስለደረሰበት ዝግ ሆኖ ይቆያል ብለዋል። በእስራኤልና በኢራን መካከል በቀጠለው የአየር ጥቃት ቴል አቪቭ የሚገኘው የአሜሪካ ኤምባሲ ጉዳት አስተናግዷል ሲል የዘገበው አናዶሉ ነው። ኤምባሲው በኢራን በተሰነዘረ የሚሳኤል ጥቃት ምክንያት ጉዳት ያስተናገደ ሲሆን በኤምባሲ አቅራቢያ ያሉ የመኖሪያ ህንፃዎችን በተመሳሳይ ጉዳት ማስተናገዳቸውን ነው ዘገባው ያስነበበው። የአሜሪካ አምባሳደር ማይክ ሃካቢ እንደገለጹት በኤምባሲ ውስጥ የሚሰሩ ሰራተኞች ላይ ምንም አይነት ጉዳት አልደረሰም ብለዋል። በሚሳኤሉ ንዝረት መስኮቶች መሰበራቸውንና ከፍተኛ የደህንነት ስጋት መፈጠሩን ዘገባው አመልክቷል። የአሜሪካ ኤምባሲ በቴል አቪቭ እና በኢየሩሳሌም ዝግ ሆኖ ውሏል። ኤምባሲው ዝግ ሆኖ እንደሚቆይም ነው የተገለጸው። የአሜሪካ መንግስት በእስራኤል ያሉ ዜጎችን ደህንነት ለመጠበቅ የጉዞ ማስጠንቀቂያ አውጥቷል። የአሜሪካ መንግስት በግጭቱ ውስጥ በቀጥታ እንዳልተሳተፈ ገልጾ የኢራን ጥቃት በአሜሪካ ኢላማዎች ላይ ከተፈጸመ ከባድ መዘዝ እንደሚኖር አስጠንቅቋል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የፈጸመችውን ጥቃት በተመለከተ ከጥቃቱ በፊት አሜሪካ ምክር ተጠይቃ በምላሹ ራሷን ለመከላከል መሰረታዊ ነው የሚል ምላሽ እንደተሰጣት የአሜሪካ ባለስልጣን ተናግረዋል። አሜሪካ ስለ ጥቃቱ ቀድሞ ቢነገራትም በእነዚህ ጥቃቶች ላይ ወታደራዊ ተሳትፎ አልነበራትም ሲሉ
የአገሪቱ የዓለም አቀፍ ድርጅት ጉዳዮች ቢሮ ከፍተኛ ባለስልጣን ማኮይ ፒት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተናግረዋል። ዋነኛው ቅድሚያ የምንሰጠው በቀጠና ውስጥ ያሉ የአሜሪካ ዜጎች፣ ሰራተኞችና ኃይሎችን ጥበቃ ነው ብለዋል። ኢራን በቀጠና ያሉ የአሜሪካ ዜጎች የጦር ሰፈሮችን ወይም መሰረተ ልማቶችን ኢላማ ካደረገች የሚከተላት መዘዝ አስከፊ ነው ሲሉ ተናግረዋል። የአሜሪካ አቋም ኢራን ስምምነት ማድረግ አለባት የሚል እንደሆኑ ገልጸው ሀገራቸው ዲፕሎማሲያዊ መፍትሄ ትሻለች ብለዋል። የኢራን አመራሮች በዚህ ወቅት መደራደራቸው ብልህነት ነው ብለዋል። ኢራን በእስራኤል ላይ እየወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሹን እንደምትሰጥ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግቧል። ወደ ቀጣይ ርዕስ አለፍን። በኢሳያስና ስብሃት ግንኙነት ደንግጫለሁ። ኬሪያ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ አባል የነበሩት ወይዘሮ ኬሪያ ኢብራሂም በአሁኑ ሰዓት የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት እየመሩ ያሉት ሌተናል ጀነራል ታደሰ ወረደ የአቶ ጌታቸው ረዳ እጣ ፈንታ ሊገጥማቸው ይችላል ሲሉ አስታወቁ። ወይዘሮ ኬሪያ ከኤምቢሲ ኢትዮጵያ ጋር ባደረጉት ሰፋ ያለ ቆይታ ከትግራይና ከህወሓት ጋር በተያያዘ በርካታ ጉዳዮችን አንስቶ ማብራሪያዎችን ሰጥተዋል። ወይዘሮ ኬሪያ በዚሁ ማብራሪያቸውም ህወሓትና የኤርትራ መንግስት ሚስጥራዊ ግንኙነት ጀምረዋል ያሉ ሲሆን በዚህም አደገኛ ሁኔታዎች እየተከተሉ ነው ሲሉም አስታውቀዋል። ህዝቡ 40 እና 50 ዓመታት ወደ ኋላ እንዲመለስ አድርገውና በሚሊዮን የሚቆጠር ገንዘብ አስጨርሰው ተመልሶ ወደ ጦርነት ለመግባት የሚፈልጉት ከጦርነት ምን ስለሚገኝ ነው? ባለፈው ስህተት ተፈጥሯል። ያን ስህተት ከማረም ይልቅ ሁልጊዜም በስህተት እየተራመዱ መቀጠል መርጠዋል ሲሉም የህወሓት አመራሮችን አጥብቀው ከሰዋል። የህወሓት አመራሮች ጊዜያዊ መንግስቱን ጠቅልለው መውሰድ ወይም ያካሉን በእጅ አዙር መቆጣጠር የሚፈልጉ መሆኑን በማመልከትም በአቶ ጌታቸው የነበረው ፈተና በጀነራል ታደሰም ጭምር ሊከሰት የሚችል መሆኑን በመግለጽ ስጋታቸውን አጋርተዋል። ኬሪያ በዚሁ ማብራሪያቸውም ጌታቸው በህወሓት በኩል ያልተፈለገው ባለመታዘዙ ነው። ታደሰ ወረደም ቢሆን የህወሓት አመራሮችን ካልታዘዘ በቀጣይም የሚጠብቀው የጌታቸው ጣፈንታ ነው። ታደሰ ብቻ ሳይሆን ሌላ የሚመጣ ሰውም ካለ ለህወሓት አመራሮች የሚታዘዝ ካልሆነ የሚጠብቀው ተመሳሳይ ጣፈንታ ነው። በእጅ አዙር የሚያዙበት ሰው ከሌለ የግድ ስልጣኑን መያዝ ያለባቸው ራሳቸው ብቻ እንደሆነ አድርገው ያስባሉ ሲሉም ወይዘሮ ኬሪያ ተናግረዋል። በዚህም በተለይ ደግሞ ሰዎች በአንድ መልኩ ከፌዴራል መንግስቱ ጋር ከተገናኙ፣ በሌላ አቅጣጫ ደግሞ ህወሓት ከሻዕቢያ ጋር የጀመረውን የውስጥ ለውስጥ ግንኙነት ከተቃወሙ ባንዳ የሚል ስም ይሰጣቸዋል ሲሉም ተናግረዋል። የፕሪቶሪያው ስምምነት የተፈረመው ከፌዴራሉ መንግስት ጋር ነው። ይህም ስለሆነ ጊዜያዊ አስተዳደሩ ከፌዴራል መንግስቱ ጋር የጠበቀ ግንኙነት ያስፈልገዋል። ነገር ግን አንድ አመራር ከፌዴራል መንግስት ጋር ከታየ ባንዳ የሚል ስም ይሰጠዋል። አሁን ደግሞ በራሳቸው በሌላ አቅጣጫ ከሻዕቢያ ጋር ጽምዶ የሚባል ህብረትን ፈጥረዋል። ይህንን ጥምረት የሚቃወም ሰው ካለም እንዲሁ ባንዳ የሚል ስም ይለጠፍበታል ሲሉም ማብራሪያቸውን ሰጥተዋል። ህወሓትና የኤርትራ መንግስት አሁን የፈጠሩትን ግንኙነት ውስጥ ለውስጥ እንጂ ኦፊሻል አያደርጉትም። አሁን እየተካሄደ ያለውን የውስጥ ለውስጥ ግንኙነት ይፋ ካደረጉት ሊከተል የሚችለውን ውጤት ስለሚያውቁ ኢሳያስም እነሱም አያደርጉትም። ውስጥ ለውስጥ የሚሰራ ስራ ደግሞ አንደኛ ህዝባዊ አይደለም፣ በሁለተኛ ደረጃ ደግሞ ህዝባዊ መሰረትም የለውም። ከኤርትራ መንግስት ጋር መገናኘትን በተመለከተ ያሉት የሚሰጡት ምክንያቶች ብዙ ናቸው። ለሰላምና የተያዘብንን ቦታ በሰላም ለማስመለስ ነው የሚሉ ሰዎች አሉ። በሌላ አቅጣጫ ደግሞ ከኤርትራ ጋር የተጀመረው ግንኙነት ሀገር ለመመስረት ነው በሚል የሚናገሩም አሉ ሲሉም አክለዋል። ኬሪያ ማብራሪያቸውን በማከልም በዚህ ረገድ ታላቋን ትግራይ ለመመስረት ነው፣ ኤርትራና ትግራይን አንድ ለማድረግ ነው በማለት የሚናገሩ አሉ። ከዚህ በኋላ ከዚህች ኢትዮጵያ ከተባለች ከሃዲ ሀገር መገላገል አለብን ሲሉም ይናገራሉ። ይህንን የሚናገሩት በአንድ መልኩ በትግርኛ ሲሆን በሌላ አቅጣጫ ደግሞ ሐሳቡን የሚያስተላልፉት በቀጥታ እነሱ ሳይሆኑ የእነሱ አፍ ሆነው በሚናገሩ በሌሎች በኩል ነው ሲሉም ተናግረዋል። ከፕሬዝዳንት ኢሳያስና ከአቦይ ስብሃት ጋር በተያያዘም የውስጥ ለውስጥ ግንኙነትን ጀምረዋል በማለት ማብራሪያቸውን የሰጡት ወይዘሮ ኬሪያ ከፕሬዝዳንት ኢሳያስና ከአቶ ስብሃት ግንኙነት መጀመር ጋር በተያያዘ አንድ ያስደነገጠኝ ነገር አለ በማለትም ተናግረዋል። በዚሁ ማብራሪያቸውም ሻዕቢያና ህወሓት በስውር ግንኙነት ከጀመሩ ቆይተዋል። አቦይ ስብሃት ኢሳያስን በፀሐይ ሲል ነገሩ አብቅቷል። በፀሐይ ማለት ጓዴ ማለት ነው። ይሄ በራሱ ዝም ብሎ የሚባል ነገር አይደለም። ይህ አጠራር በራሱ ትርጉም አለው። እኔ ስብሃት በፀሐይ ሲል ደነገጡ። ይሄ ምላስ ወለምታ አይደለም ሲሉም ነው የተናገሩት። ሊከተል የሚችለውን ጣጣ ስለሚያውቁት ህወሓትና ሻዕቢያ በአንድ ጠረጴዛ በፍጹም አይገናኙም ያሉት ወይዘሮ ኬሪያ በህጉ መሰረት ግንኙነት ይኑር ከተባለም ሀገር ከሀገር ጋር እንጂ ሀገር ከክልል ጋር አይደለም። ይሄ ከሆነ ነገር ፍለጋ ነው ማለት ነው ሲሉም አክለዋል። ወይዘሮ ኬሪያ በዚሁ ማብራሪያቸውም የትግራይ ህዝብ ዳግሞ ወደ ጦርነት እንዳይገባ እስከ መጨረሻው ጮሃለሁ ሲሉም ተናግረዋል። የምፈልገው ምንም ነገር የለም። እኔ አሁን ተራ ሰው ነኝ። ባለፈው ላጠፋው ጥፋት ግን አሁን በመጮህ የትግራይ ህዝብን ማዳን እፈልጋለሁ ሲሉም ወይዘሮ ኬሪያ ሐሳባቸውን ቋጭተዋል። ወደ ቀጣይ ርዕስ ስናልፍ ኢትዮጵያውያን ራሳችሁን ቻሉ። አሜሪካ ኢትዮጵያውያን እርዳታ ጠባቂ አትሁኑ፣ ራሳችሁን ቻሉ የሚል መልእክቷን በአምባሳደሯ በኩል ገልጻለች።
አምባሳደር ማሲንጋ በአሜሪካ ኤምባሲ በሰጡት መግለጫ ከፍተኛ ሰብአዊ እርዳታ የምታቀርበውን አሜሪካ እንደመወከሌ እርዳታ በአሜሪካውያንም ሆነ በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም ብለዋል። አምባሳደር ማሲንጋ ሰኔ 5 ቀን 2017 ዓ.ም በአሜሪካ ኤምባሲ በሰጡት መግለጫ የአሜሪካ መንግስት ለኢትዮጵያ በሚያደርገው ድጋፍ ኩራት ቢሰማኝም ኢትዮጵያውያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል ሲሉ አመልክተዋል። ግጭቶችን አስመልክቶ በሰጡት ማብራሪያ በአማራ በኦሮሚያና በሌሎች አካባቢዎች ያሉ ግጭቶች እስካልቆሙ ድረስ ኢትዮጵያውያን የሚፈልጉትን ሰላምና መረጋጋት ማምጣት ከባድ ነው ብለዋል። በመሆኑም ኢትዮጵያውያን የሚፈልጉትን ህይወት እንዲኖሩ አመራሩ አስቸኳይ ሁኔታ መፍጠር እንዳለበት ለህዝብ ቅድሚያ በመስጠት በሀገር ውስጥ የሚታዩ ግጭቶች የመጨረሻው መፍትሄ ሊገኝባቸው እንደሚገባ አሳስበዋል። የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ፣ ህፃናት ወደ ትምህርት ገበታቸው እንዲሄዱ፣ የጤና መሰረተ ልማቶች ተደራሽ እንዲሆኑና ህገወጥነት እንዲቆም ጊዜው አሁን ነው ብለዋል። ግጭቶች በቀጠሉ ቁጥር የሲቪል፣ የፖለቲካ፣ የሚዲያና የሲቪክ ምህዳሩን መብቶች መጠበቅና ማረጋገጥ ከባድ መሆኑን ገልጸው ፍቱንና አፋጣኝ መፍትሄው ህገ መንግስታዊ ስርዓትን ማረጋገጥና ግጭቶች እንዲቆሙ ማድረግ መሆኑን ሁሉም ወገኖች ሊረዱት እንደሚገባ መግለጻቸውን ሪፖርተር ዘግቧል። በቀጣይ ርዕስ የዝንጀሮ ፈንጣጣ በመዲናዋ ተገኘ። በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርት ገለጸ። ኢንተርናሽናል ሜዲካል ኮር ወይም አይኤምሲ በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ ኤምፖክስ መከሰቱን አስታወቀ። ኢንተርናሽናል ሜዲካል ኮር ባሳለፍነው ሳምንት ሰኔ 6 ባወጣው ሪፖርት እስከ ሰኔ 3 ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረሪና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸው መረጋገጡን ገልጾ የአንድ ሰው ህይወት ማለፉን አስታውቋል። ይህም የሞት መጠኑን ወደ 5.6 በመቶ ከፍ ያደርገዋል ብለዋል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ህጻን ልጅ ላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን በጋራ ማስታወቃቸው ይታወሳል። ባሳለፍነው ሳምንትም በአማራ ክልል በመተማና ባህር ዳር ከተሞች በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ 2 ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ገልጿል። በሽታው በመተማ 1 ሰው እንዲሁም በባህር ዳር 1 ሰው አጠቃላይ በ2 ሰዎች ላይ የተገኘ ቢሆንም በሽተኞች በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። ኃላፊው ህብረተሰቡ ተገቢውን ጥንቃቄ በማድረግና የግል ንጽህናን በመጠበቅ ራስን ከበሽታው መከላከል ይገባል ማለታቸው ከኢቲቪ ተዘግቧል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የጤና ሚኒስቴር በኢትዮጵያ እስከ ትላንት ሰኔ 8 ቀን 2017 ዓ.ም ድረስ በዝንጀሮ ፈንጣጣ ኤምፖክስ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 19 መድረሱን አስታውቋል። መረጃው ተጨማሪ ሞትና አዲስ የተያዘ ሰው አለመመዝገቡን ገልጾ በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 6 መሆናቸውን ጠቅሷል። በተጨማሪም 12 ሰዎች ከበሽታው ማገገማቸውን ያመለከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ ላቦራቶሪ ምርመራ የተደረገው በ175 ሰዎች ላይ መሆኑን አስታውቋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።